የኢራኑ ፕሬዝዳንት ማሱድ ፔዜሽኪያን አሜሪካ እስራኤልና ምዕራባውያን ወደ ግዙፍ ጦርነት እንድንገባ ገፋፍተውናል ሲሉ መደመጣቸው በዓለም ላይ አንድ አስፈሪ ጦርነት እንደተደቀነ ያመላክታል ሲሉ የፖለቲካ ተንታኞች ይናገራሉ። ዘኢንዲፔንደንት ይዞት በወጣው መረጃ መሰረት አብዛኞቹ የምዕራብና የአሜሪካ ሸሪኮች እስራኤልን ጨምሮ ፉል ስኬል ዋር ውስጥ እንድንሆን ጋብዘውናል ሲሉ ተናግረዋል። እንግዲህ መሱድ ፔዜሽኪያን እና የኢራኑ ሁለንተናዊ መሪ አያቶላህ አሊ ሀሜኒ በነበራቸው የጋራ መግለጫ በአንድ ዌብሳይት ላይ እንደተናገሩት ከሆነ ባለፈው የ12 ቀናት ጦርነት ውስጥ 1100 ሰዎች ህይወታቸው አልፏል። ታላላቅ የኒውክሌር ጠበብቶችም መስዋዕት ሆነዋል። ከዚህ በኋላ ግን ኢራን የኢራናውያን ብቻ ናት። ሃይማኖታችን፣ ባህላችን፣ ታሪካችን፣ ትውፊታችን ጠብቀን ለራሳችን ስንል መስዋዕት እንሆናለን ሲሉ ፔዜሽኪያን ተናግረዋል። የ12 ቀናቱ ጦርነት ተገምግሟል። እስራኤልና አሜሪካ በጋራ ሆነው ኢራንን አጥቅተዋታል። ከፍተኛ የሆነ ኪሳራም እንደደረሰባት ብዙ የመገናኛ ብዙሃን መዘገባቸው የሚዘነጋ አይደለም። እንግዲህ ከሰሞኑ የወጡ መረጃዎች እንደሚያመላክቱት የኢራኑ ፕሬዚዳንት ማሱድ ፔዜሽኪያን እኛ ለማንም አንንበረከክም፣ አውሮፓውያን በንግዳችን፣ በኤክስቼንጅ፣ በፖለቲካችን ላይ ጣልቃ እየገቡ ወደ ኋላ እንድንቀርና እንድንሽመደመድ ይፈልጋሉ። ዘይ ዋንት ቱ አስ ጆይን ኢንቱ ተርሞይል፣ ወደ ምስቅልቅሉ እንድንቀላቀል ይፈልጋሉ። በት ዊ ዲድንት አላው ዲስ ቱ ዘም፣ ይህን ግን ለእነሱ አንፈቅድላቸውም ሲሉ ተናግረዋል። እንግዲህ ዊ አር ኢን ፉል ስኬል ዋር፣ በሙሉ ጦርነት ውስጥ ነን ብለው መናገራቸው ፖለቲካዊ አንድምታው እንዲሁ በቀላሉ የሚታይ አይደለም። እጅግ በጣም አስገራሚ የሆነው አልጀዚራም ይዞት የወጣው ዘገባ እንደሚያመላክተው ኤንዲፒም ይዞት የወጣው መረጃም ዋሽንግተን ፖስት እና ደግሞ ኢንዲፔንደንት እንዳስነበቡት ከሆነ መሱድ ፔዜሽኪያን አንድ ነገር ይሸቷቸዋል። አንድ ግዙፍ ጦርነት እንዳለም ገምግመዋል፣ አይተዋል፣ ታውቋቸዋል። ቢኮዝ ሂዝ ፖለቲሽንስ። ስለዚህ በ12 ቀናት ጦርነት ከፍተኛ የሆነ ጉዳት የደረሰው የደህንነት ኃይላችን ደካማ በመሆኑና የአየር መከላከያ ስርዓታችን ፑር በመሆኑ የተነሳ ይሄንን ማስተካከል አለብን የሚል የቴህራን ባለስልጣናት እዚህ ላይ ከፍተኛ የሆነ የቤት ስራ እየሰሩ እንደሆነ ብዙ መረጃዎች እያመላከቱ ይገኛል። ከሰሞኑ የወጣው መረጃ እንደሚያመላክተው ግን እኛ በሙሉ ጦርነት ውስጥ ገብተናል። አውሮፓ፣ አሜሪካ፣ እስራኤል፣ እነዚህ ሶስቱ አካላት በጦርነት ውስጥ እኛን ማድቀቅ ይፈልጋሉ። ተነስተውብናል። እኛም ለራሳችን የሚሆን አቅም አናጣም። ኢራኒያንስ ሚሊትሪ ኢዝ ስትሮንገር ዛን ቢፎር የሚል ንግግር ቃል በቃል ነው የተናገሩት። የኢራን የጦር መሳሪያዎች ትናንት ከነበረው ዛሬ ይበልጥ ተሻሽለዋል። ስለዚህ አሁን የታጠቅነው መሳሪያ እንደባለፈው እስራኤል እንደፈለገች የምትፈነጭበት፣ አሜሪካ እንደፈለገች የምትዘልበት፣ ምዕራባውያን እንደፈለጉ የሚሽከረከሩበትና የሚያሽካኩበት አይደለም ሲሉ ተናግረዋል። እንግዲህ በባለፈው እንደሚታወቀው አሜሪካና ቴህራን ወይም ደግሞ ኢራን የኒውክለር ድርድር ሲያደርጉ ቆይተዋል። ከሮም እስከ ሙስካት ድረስ እስከ ኦማን እስከ ጣሊያን ድረስ ከፍተኛ ኦልሞስት ለ5 ጊዜ ተቀምጧል። ነገር ግን ተደራዳሪዎቹ የከሸፈ ውይይት ማድረጋቸውን ከተለያዩ መገናኛ ብዙሃን ከዚህ በፊት ሰምታችሁ እንደነበር የሚታወስ ነው። ዛሬ ላይ ግን ሙሉ ጦርነት ውስጥ ነን ብለው መናገራቸው እጅግ በጣም አነጋጋሪ ሀሳብ ነው። ሌላው ይህን ሀሳብ የተናገሩት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ወደ ነጩ ቤተ መንግስት ወደ ዋሽንግተን፣ ፍሎሪዳ፣ ሚያሚ ከዶናልድ ትራምፕ ጋር ከመገናኘታቸው በፊት መሆኑን ጥያቄ ማስነስቷል። ምክንያቱም ባለፈው ሳምንት የእስራኤሉ ፕሬዚዳንት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከአሜሪካ ጋር ወይም ደግሞ ከትራምፕ ጋር ለመምከር እቅድ ነበራቸው። ይህ ትልቁ የምክክር ሀሳብ ደግሞ ኢራንን ዳግም እንዴት እንምታ የሚል እቅድ ከዶናልድ ትራምፕ ጋር በመነጋገር ፍቃድ ለማግኘት እንደነበር ከዋይት ሀውስ እና ከተለያዩ ከቴል አቪቭ የሚወጡ መረጃዎች ማመላከታቸው የሚታወስ ነው። ሜን ፖይንት በመካከለኛው ምስራቅ ያለውን ቀጠና በአንድ ኃይል የበላይነት ለመቆጣጠር ወይም ደግሞ አንድ ግዙፍ ኃይል ብቻ በቀጠናው ላይ መንገስ አለበት ተብሎ ስለሚታሰብ ቴል አቪቭ እና ቴህራን ከፍተኛ የሆነ የቃላት ጦርነት ውስጥ ገብተዋል። ይህ የቃላት ጦርነት በእርግጠኝነት ከፍ ማለቱ እንደማይቀር ብዙ የፖለቲካ ሊቃውንት እየተናገሩ ነው። ምክንያቱም አሁን ማሱድ ፔዜሽኪያን የኔታንያሁን ጉዞ
ግልጽ የሆነ ከትራምፕ ጋር በቴህራን ላይ ምን አይነት ጥቃት እናድርስ የሚል ዱለታ እንደሆነ ደርሰውበታል። ነገር ግን ዛሬ ከገና እራት ምሽት በኋላ አሁን ኔታንያሁ የፍሎሪዳ ሚያሚ ናቸው የሚገኙትኝ ከትራምፕ ጋር ሰርግና ምላሽ እያደረጉ ነው። አሁን ለኔና ለእናንተ የተነገረን ፌዝ 2 የጋዛን የተኩስ አቁም ስምምነት በምን መልክ እናስኪደው የሚል ውይይት ለማድረግ ነው። አሁን ዋሽንግተን ፖስት፣ አርቲ፣ አልጀዚራ፣ ቢቢሲ፣ አናዶሉ ይዘውት የወጡት መረጃ የሚያመላክተው the second phase of the Gaza ceasefire how to implement ይሄ የጋዛን ተኩስ አቁም እንዴት አድርገን ነው የምናሻሽለው የሚል ምክክር ለማድረግ ነው። እና የጋዛ ዕጣ ፈንታስ ምን ሊሆን ይችላል የሚለው የኔታንያሁና የትራምፕ ምክክር ውጤት ቀስ ብሎ የሚገለጥ ነው የሚሆነው። ነገር ግን ይህ ብቻ አይደለም። ሲፋቅ አሁን ኔታንያሁ ትልቁ ጉዟቸው ኢራን የኒውክሌር ማብለያዎቿን እንደገና ሪቢውልድ እያደረገች ነው። ከትናንት ነው ከሰኔ 12ቱ ጥቃት አልተማረችም። ስለዚህ ምን ላድርግ የሚል የማማከር አገልግሎት ከዶናልድ ትራምፕ ለመቀበል ኔታንያሁ ፍሎሪዳ ገብተዋል። እንግዲህ ምን አይነት እቅድ ይዘው ይመጣሉ የሚለው የሚጠበቅ ጉዳይ ነው የሚሆነው። ነገር ግን የኢራኑ ፕሬዚዳንት እንደተናገሩት ከሆነ አሁን አውሮፓ፣ አሜሪካ፣ እስራኤል ከኢራን ጋር ጦርነት የሚገጥሙ ከሆነ በፈረንጆቹ 1980 መስከረም ላይ እስከ 1988 ነሐሴ ላይ ያለቀው ጦርነት በኢራንና ኢራቅ መካከል የተደረገው ደም አፋሳሽ ጦርነትን የሚበልጥ ግዙፍ መጠፋፋት ይፈጠራል ሲሉ መናገራቸው እጅግ በጣም አስፈሪ ሆኗል። እንደሚታወቀው ኢራቅ ሳዳም ሁሴን ኢራንን ሲወሩ በከፍተኛ የሆነ እብሪት ስለነበር የኢራን ህዝቦችም ከፍተኛ የሆነ ሪስፖንስ ሲሰጡ በሁለቱ መካከል 1 ሚሊዮን የሚገመት የሰው ህይወት ረግፏል። 1 ሚሊዮን የሚገመት የሰው ልጅ የረገፈበት ጦርነትን የሚበልጥ አሜሪካ፣ አውሮፓ፣ እስራኤል ሲደመር ኢራን የሚያደርጉት ይህ ግዙፍ ጦርነት በዓለማችን ላይ በእርግጠኝነት እጅግ አስፈሪ የሆነ ሌላ የሶስተኛው የዓለም ጦርነትን ነጋሪት የሚጎስም ብቻ ሳይሆን ሶስተኛው የዓለም ጦርነት መግባቱን የሚያመላክት እንደሆነ ምንም እውቀት የሚጠይቅ አይመስለኝም። ስለዚህ መሱድ ፔዜሽኪያን ጠላቶቻችን እኛን ወደ መቀመቅ ለመስደድ ይፈልጋሉ፣ እኛ ግን ይበልጥ ጠንክረን ራሳችን ለመከላከል ዝግጁ ነን ሲሉ ተደምጠዋል። ሌላው ዓለም አቀፉ የአቶሚክ ኢነርጂ ኃይል ተቆጣጣሪ ቡድን ኢራን የመልሶ ግንባታ አዝማሚያ እያሳየ ስለሆነ እዚህ ላይ ማዕቀብ መጣል አለበት ብሎ ሲከራከር ነበር። ይሄ ማዕቀብ ጠንካራ እንዲሆን ደግሞ ፈረንሳይ፣ ጀርመንና ዩኬ ምን ያክል ጥረት ያደርጉ እንደነበር የሚታወቅ። ስለዚህ መሱድ ፔዜሽኪያን እውን የፈሩት ይደር ሲሆን ኔታንያሁስ ከትራምፕ ጋር መክረው ኢራንን ለማጥቃት ሁለተኛ ዙር ሰይፋቸውን ይመዙ ይሆን የሚለውን በሌላ ጊዜ የምናየው ነው የሚሆነው። ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያደርጋችሁ ቤተሰብ ሁኑ። ሰላም።